ፖለቲካ ስትሉት ሃይማኖት፣ ሃይማኖት ስትሉት ፖለቲካ የሚል አሜን አስብሎ ውጋው የሚል ውጋው ብሎ አሜን ብሎ የሚጨርስ ኃይል ስለሆነ ይሄ የአማራ ህዝብ በሀገሩና በእምነቱ የማይደራደረው ህዝብን ቢያንስ በሀገሩ እንኳን ማሳመን ቢከብዳችሁ በሃይማኖቱ በኩል ገብታችሁ እንዲያልቅ እንዲገድል እያደረጋችሁ ጭምር ነው። የነፍስ አባት ሊሆን ይችላል። ነፍሰ በላ እንዴት ነፍስ አባት ነው? ነፍሰ ገዳይ እንዴት ነፍስን ሊያድን ሰውን ወደ ገነት ሊመራ ይችላል? መግደል ጽድቅ ነው። የገደልነው ሰው አይደለም፣ የገደልነው ጋላን ነው እያለ የሚናገር ኃይል ነው። ቄስ ከጎኑ አቆሙ። ቄሱ ልክ እንደዛ ሲል ይላል። ነው የምንፈራው። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። ከማንኛውም ፖለቲካ ድርጅት ኃይል አለን። ከአብይ የበለጠ ትጥቅ አለን። አብይን ማንበርከክ ይቻላል ቤተክርስቲያኒቱ ኃይሏን ከተጠቀመች። አሁን ፋኖ ምን እያደረገ ነው? መንግስት የሚወረውረውን ብትር እየቀለበ ወደ መንግስት እየወረወረው ነው ያለ። በኮሮጆ የተመረጠ መሪ አይደለም ኢትዮጵያን የሚያስፈልጋል። እግዚአብሔር የመረጠው መሪ ሊሆን ያስፈልጋል። እግዚአብሔር የመረጠው መሪ ደግሞ ሲወጣም ሲገባም ከእግዚአብሔር ጋር የሚነጋገር መሆን አለበት። ሰላም ሃይማኖትን የሚያውቅ አመራር ካቾች ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘልናችሁ መተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ከወዲሁ እያሳሰብን የዚህን የዩቲዩብ ቻናል እንደተለመደው ሼር፣ ላይክ፣ ሰብስክራይብ እንድታደርጉልን እንለምናችኋለን። ምክንያቱም ሲባል ጥሩ እይታ እያገኘን እያለ መልሰው ደግሞ በሪፖርትና በተለያየ መንገድ ሊያዳክሙ ስለሚሞክሩ ማለት ነው። ስለዚህ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ከወዲሁ እንዳትረሱ እናሳስባችኋለን ማለት ነው። እንግዲህ ዛሬ ለእናንተ ይዘንላችሁ የመጣ ነው እንደው ለፈገግታ ያክል ነው። ለፈገግታ ይሆናል ብለን ይዘንላችሁ የመጣ ነው የፋኖ ትግል የከሸፈበት ዋነኛው ምክንያት ነው ለእናንተ ዛሬ ይዘንላችሁ የመጣ ነው ማለት ነው። እርሱም ደግሞ ምንድነው ሲባል በመሃይማን የሚመራ ፖለቲካ ስለሆነ፣ አንደኛ በመሃይማን የሚመራ ትግል ስለሆነም ጭምር ነው። ይህንንም ስንል ደግሞ በመረጃ በማስረጃ ነው። እንግዲህ የፋኖ ትግል ሃይማኖትንና ፖለቲካን የማይለይ ፖለቲካ ስትሉት ሃይማኖት፣ ሃይማኖት ስትሉት ፖለቲካ የሚል አሜን አስብሎ ውጋው የሚል ውጋው ብሎ አሜን ብሎ የሚጨርስ ኃይል ስለሆነ ነው። ይህንንም ስንል በመረጃ በማስረጃም ጭምር። እስኪ መጀመሪያ የፋኖ ትግል ፋኖ ማለት አማራን ወክላለሁ ስለሚል የአማራ የፖለቲካ አሁን ያለው እንቅስቃሴ ከየት ነው የመነጨው ብለን ስንጠይቅ የምናገኘው አንድ መልስ አለ። እሱን ደግሞ ተመልክተን እንመለስ። አማራ የሚባል የፖለቲካ ኤንቲቲ አላውቅም። እኔ ተወልጄ ሳድግ የዛ አይነት ማንነት በአካባቢ አልነበረም። አማራነት ክርስቲያንነት ነው የማውቀው። እንደሰማችሁት ነው። ልደቱ አያሌው በኢትዮጵያ ፖለቲካ ላይ ትልቅ ቦታ ያለው ነው። ካሉትም ፖለቲከኞች ደግሞ ትንሽ ነገሮችን ማመዛዘን የሚችል በማስተዋል የሚራመድ ሰው እንደሆነ ሁላችንም እናውቀዋለን። ልደቱ ምን ብሎ ተናገረ ስለዚህ ጉዳይ ብለን ስንመለከት እኔ ተወልጄ ባደግኩበት አካባቢ አማራ የሚባል ኢንቲቲ የለም፣ ወይም ደግሞ ማንነትም ልንለው እንችላለን፣ የፖለቲካ ትግልም ልንለው እንችላለን። እንዲህ የሚባል ነገር የለም። አማራ የሚባል ኢንቲቲ የለም። ያለው ምንድነው ሲባል ክርስቲያንነት ነው። ኦኬ። ስለዚህ አማራና ክርስትናን ምን አገናኘው የሚለውን ነገር ለዛሬ እንተውና፣ ነገር ግን አሁን በዚህ ሰዓት ላይ ምድር ላይ ያሉት መሬት ላይ እየተዋጉ ነው የሚባሉት ሽፍቶቹ ወይም የጽንፈኛው ኃይል ምን ነው ፊት ለፊት አድርጎ እየተጓዘ ያለው ብለን ስንመለከት ፖለቲካ ሳይሆን ሃይማኖት ነው። ሃይማኖቱን ደግሞ አማራ አድርጎት ነው። አማራ ማለት ደግሞ ክርስትና ነው ብሎት ነው። ስለዚህ ሲባል ለዚህ ኃይል ክርስቲያን የሚባለው አማራው ነው እንጂ ለዚህ ኃይል ክርስቲያን የሚባል ኦሮሞ፣ ክርስቲያን የሚባል ሀዲያ፣ ክርስቲያን የሚባል ከምባታ እንዳለ አያምንም ማለት። ስለዚህ ሲባል ይሄንን ጦርነት ምንድን ነው የሚለው ወይም ይሄውን ትግል የሚሉትን እብደት ምንድን ነው የሚሉት ሲባል ለሃይማኖት የሚደረግ ተጋድሎ ነው። እቺ ሀገር እያፈረሳት ያለ እያጋደለ ያለ ማን ነው? አባ ፈጠነ መለኩ ሸፍቱ አይደል ግደል የሰላም መከላከያ ይመጡላል እንዲያለ ታልገደልህ ያለ ልጆቹ ጨምሮ ተሸፍቶ መለኩ ሳይል ዛሬ ሲገድል የሚውል ማተብን ፍታ ሃይማኖትን ቀይር ሚል መጥቶልሃልና ተነሳደዋለህ እያለ አይደለም። ውሸት ነው ይሄ፣ ውሸት ነው ወይ?
መለኩ ያልሸፈተም እዚህ ከኛ ጅጋ የሸፈተ የለም። ስለዚህ እንዴት ሆነን ነው እዚህ ሀገር ላይ እንዴት ሆነን ነው የምንኖር? አሁን ይሄን ሰላም እናምጣው ከተባለ እዚህ ያለን ሰዎች ሁላችን ሰላም ከሆነ ይሄን ሰላም በአንድ ቀን ማምጣት አንችልም። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። ለዚህ ነው በተለያየ አካባቢ ላይ አሁን እየሰማን እንዳለው አማራው ተገደለ ይሉና ክርስቲያን ተገደለ፣ ክርስቲያን ተገደለ ይሉና አማራ ተገደለ የሚሉ ማለት ነው። ለምን ሲባል ሁለቱን አምታተው ይዘው ስላለ ማለት። ይሄ ደግሞ ምክንያቱ ምንድነው ብለን ስንመለከት ወይም ደግሞ ከማህይምነት የመነጨ የአስተሳሰብ አይነት ነው ማለት ነው። ይህ ደግሞ በዚህ ሳያበቃ ይህንን አስተሳሰባቸውን ይዘው መጥተው ገድሎ የሚጸድቅ አለ፣ እኛ የምንዋጋው ለሃይማኖታችን ነው፣ እኛ የምንጋደለው ለእምነታችን ነው እያሉን በተለያዩ ሚዲያዎች ላይ ወጥተው ሲነግሩን እንመለከታለን፣ እንሰማለን። እስቲ ከዛ መካከል አንዱን ሰምተን እንመለስ። አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል። ገሎ የጸደቃለ በቤተ ክርስቲያናችን ነው የምነግራችሁ። ገሎ የጸደቃለ ጸልዮ ደግሞ የተኮነናል። አሁን ይሄ ይመስላል ገለህ መጽደቅ ጸልየህ መኮነን የሆነ ይሄ ትግል ገድለህ የምትጸድቅበት ነው። ለምን? ቤተ ክርስቲያን ቆሽሻለች፣ ሀገር ፈርሳለች። ቤተ ክርስቲያን እንኳን አብይ አህመድ ጫክሞበታል አይደል? እንደሰማችሁት ነው እንግዲህ አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል። ለምን ሲባል ቤተ ክርስቲያን ቆሽሻለች አለ። ይስ ቤተ ክርስቲያን ቆሽሻለች። ማን ያቆሽሻት ሲባል ደግሞ እንደናንተ አይነቱ ቆሻሻ ሰዎች ነው ያቆሽሿት። የኦርቶዶክስ ቤተ ክርስቲያን የተከበረች የተወደደች ቤተ ክርስቲያንን ከንቱና ስም አልባ ልታደርጉ እየጣራችሁ ያላችሁት እናንተ ናችሁ። ቅዱሱ ቃል የሚያስተምረው ሰይፍን የሚያነሳ በሰይፍ ይወድቃል ብሎ እያስተማረን፣ እሺ ጠላትህን ውደድ እያለን፣ ለሚያሳድዷችሁ ጸልዩ እያለ እናንተ ደግሞ ቱ ሪቨርስ አመጣችሁትና ጸልዮ የተኮነነ መዓት አለ፣ ገድሎ ደግሞ የጸደቀ አለ። ስለዚህ ሲባል ግድያን ጽድቅ ለማድረግ የሚጣር ጥረት ነው። በዚህ ምክንያት ነው የአማራ ትግል ፌል እያለ ማለትም ትክክለኛ የትግል ዓለም ማንነት መልክ ይዞ ስላልመጣ በማምታታትና በማጨናበር የተጀመረ ትግል ስለሆነ በየመንገዱ ላይ እየተንኮታኮተ እየተከፋፈለ እየቀረ ያለው በዛ ምክንያት። ምክንያቱም ሲባል መጀመሪያውኑ ለትግል የተነሳችሁበት ዓላማ እውነተኛ ዓላማ ስላሉ ለምን ሰላም ይሆናል የሚያስብል ዓላማ ነው። ቤተክርስቲያንን አቆሽሸዋል ስትሉ እኔ የምስማማው በዚህ ነው። አቆሽሻችሁታል ማለት ሰላምን የማትወዱ በመሆነ ፕሪቶሪያ ላይ ስምምነት ተደረገ ሲባል እንዴት ፕሪቶሪያ ላይ ስምምነት ይደረጋል? ሰላምን የማይወደው ቤተክርስቲያንንም የማይወደው አንድና አንድ ነው፣ እሱም ሰይጣን ነው። ስለዚህ ቤተክርስቲያንን ካቆሸሸ ያ ሰይጣን እናንተ ናችሁ ማለት። መጽሐፉ የሚናገረው ሌላ፣ ቄሱ የሚያወራው ሌላ። በስማም በወልድ ምናምን ኦሮሞን ምናምን እንትን ግደል የሚል ትግል ጠንቋይ የሚመራው ትግል በመሆኑ ነው ፌል እያለ። ትክክለኛ የመታገያ ዓላማ፣ የመታገያ ሰነድ፣ መነሻ መድረሻ ምክንያት ስለሌላችሁ ሁሉን ነገር ከሃይማኖት ጋር ማነካካት፣ ሁሉን ነገር ከክርስትና ጋር ማነካካት፣ ሁሉ ነገር ከኦርቶዶክስ ቤተክርስቲያን ጋር ማነካካት ስራና ህይወት አድርጋችሁት ይዛችሁት እንዳለ እንመለከታለን ማለት። ስለዚህ ሲባል አሁን ይሄ የአማራ ህዝብ በሀገሩና በእምነቱ የማይደራደረው ህዝብን ቢያንስ በሀገሩ እንኳን ማሳመን ቢከብዳችሁ በሃይማኖቱ በኩል ገብታችሁ እንዲያልቅ እንዲገድል እያደረጋችሁትም ጭምር ነው ማለት ነው። የጠንቋይና የማህይም ትግል ይሄ ይባላል ማለት ነው። ሶሪ ምስኪኑ የአማራ ህዝብ በእንደነዚህ አይነት በሽተኛና እብዶች ተሸውዶ ወደ ትግል የሚገባ ሰው እና የሚሞት ሰው ያሳዝነኝ። የሚያሳዝነው እኮ እነዚሁ ሰዎች ለአንዱ ህዝብ ያሏቸውን ጥላቻ ሲናገሩ በአደባባይ ነው፣ በቤተ ክርስቲያን ነው። ቄስ አቁመው መግደል ኃጢአት ነው አትበለኝ፣ መግደል ጽድቅ ነው፣ የገደልነው ሰው አይደለም የገደልነው ጋላን ነው እያለ የሚናገር
ኃይል ነው እኮ ቄስ ከጎኑ አቆሙ። ቄሱ ልክ እንደዛ ሲል ይሏል። እውነት ግን እነዚህ ቄሶች ለሌሎች ሰዎች ንስሐ አባት ሊሆኑ ይችላሉ? የነፍስ አባት ሊሆኑ ይችላሉ? ነፍሰ በላ እንዴት ነፍስ አባት ሊሆኑ? ነፍሰ ገዳይ እንዴት ነፍስን ሊያድን ሰውን ወደ ገነት ሊመራ ይችላል? እንደው ክርስትና ወይም ደግሞ ሃይማኖታዊ ስላደረጋችሁት ነገሩ እኔም በሃይማኖታዊ ልናገር። እናንተ እንከተለዋለን የምትሉት ክርስቶስ ኢየሱስ ምንድን ያለው ሲባል እነዛ አይሁዳውያንን ክፋትን የሚያስቡት ምንድን ያለው ሲባል ፈሪሳውያንን ማለት ነው። እናንተ የአብርሃም ልጆች አይደላችሁም፣ እናንተ አባታችሁ ዲያብሎስ ነው፣ የዲያብሎስ ልጆች ናችሁ። ይኸው የዲያብሎስ ልጆች፣ የእኛ ሀገሮቹ የዲያብሎስ ልጆች ደግሞ እነዚህ ናቸው። አርበኛ መሳፍንት የተናገሩትን ሰምተናል። አርበኛ መሳፍንት እንግዲህ የአማራ ሕዝብ የኢትዮጵያ ጠባቂ እረኛ እንደመሆኑ የተነሳ ሁሉን ነገር ትቶ ወደ ገዳም መግባት አለበት። የአማራ ርስቱ ፎቅ መስራት፣ ስራ መስራት፣ መነገድ እሱ የሱ አይደለም አለ ሲባል ከፊሉ ወደ ጦር ከፊሉ ወደ ገዳም ነው እያለ የአማራን ሕዝብ የገደለው ይህ ነው የምለው። በዚህ አማራ ሰርቶ እንዳይለወጥ ሰው እንዳይሆን ወደ ገዳምና ወደ ጦርነት እያሉ በጦርነት እየገደሉት በገዳም ውስጥ ሌላ ተንኮል እያስተማሩት የአማራ ሕዝብ እንደተከበረ እንደተወደደ እንዳይኖር እያደረጉት ነው ያሉት። የመሳፍንትን ተመልሼ እመጣበታለሁ። ለዛሬው ግን ለእናንተ ላሳያችሁ የወደድኩት ይሄ ነው። ሃይማኖት በፖለቲካ ውስጥ ሲገባ እንዴት እንደሚያስጠላና እንደሚግማማ ዛሬ እንድትመለከቱ ይህንን ይዤላችሁ መጥቻለሁ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እያመሰገንኩ በቀጣዩ ቪዲዮ ተመልሰን እስክንገናኝ ቸር እንሰንብት።